አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ። ቅዱሳን በጌታ በኢየሱስ ክርስቶስ ስም በድጋሚ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ የራእይን መጽሐፍ ነው እየተከፋፈልን ያለ ነው። አራተኛውን ምዕራፍ ጀምረን አራተኛው ምዕራፍ ሐሳቡ ምን እንደሆነ መግቢያውን ነው ባለፈው ሳምንት የተመለከትነው። ከዛው ጋራ የቀጠለውን አሁን ምንድነው አራተኛው ምዕራፍና ሁለተኛው ምዕራፍ አራተኛው አንድ ምዕራፍ 1 2 እና 3 የቤተ ክርስቲያን ዘመን ነው። አራተኛው ምዕራፍ ግን የቤተ ክርስቲያን ነገር ካለቀ በኋላ ቤተ ክርስቲያን ከተነጠቀች በኋላ የሚሆነውን ታሪክ ነው የሚያሳየው በሚል ምዕራፍ 4 1 ላይ የቤተ ክርስቲያን መነጠቅ ሆኗል በሚል ነው ባለፈው የጀመርኩላችሁ። አሁን ይሄ እንግዲህ ምን ማስረጃ አለን ብለን ስንል ጌታ ኢየሱስ የተናገረው ከዚህ በኋላ የሚለውን ቃል ጌታ ኢየሱስ ነው የተናገረው። ከመኑ ከቤተ ክርስቲያን ጉዳይ በኋላ ነው ሰማይ የተከፈተው። ኦርደሩን ጠብቆ ነው የተቀመጠው አለን ባለፈው ጊዜ። ሁለተኛው ቤተ ክርስቲያን የሚለው ቃል በራእይ 1 2 3 ውስጥ በራእይ 1 2 3 ውስጥ 19 ጊዜ ሲጻፍ ከ4 ጀምሮ እስከ 22 ቁጥር 5 ድረስ አንድም አልተጻፈም። ይሄ ቸርች ልብ በሉ እዚህ ጋር አሁን 3 አይነት ቤተክርስቲያናት አሉ በዘመናት አቆጣጠር። ይችኛዋ የቅድመ አሁን ይሄን ማውራው የቅድመ 70ኛው ሱባኤ ቤተክርስቲያን ቅድመ 70ኛው ሱባኤ ቤተክርስቲያን በ7 ዓመት መከራ ውስጥ አታልፍም። በ7 ዓመት መከራ ውስጥ የምታልፍ ቤተክርስቲያን አለች። እሷ የተለየች ነው። የመከራው ዘመን ቅዱሳን ከታላቁ መከራ የወጡ ቅዱሳን ነው የሚባሉት እነሱ። እና ሌላኛው ሶስተኛው እነኚህ 24ቱ ሽማግሌዎች የቅዱሳን ተወካዮች ሆነው እዛ መገኘታቸው በዙፋኑ ዙሪያ። ስለዚህ ቤተክርስቲያን መነጠቅ ኢንዲኬት ያደርጋል። ተወካዮች ናቸው እዛ ነው። አራተኛ ብዬ በደንብ ያላብራራሁላችሁ ጊዜ ባለፈው ጊዜ የሰባኛው ሱባኤ መከናወኛ ቦታ ነው ይሄ 7 ዓመት መከራ። እንግዲህ ዳንኤል ምዕራፍ 9 ከ24 እስከ 27 እና የማቴዎስ ወንጌል ምዕራፍ 24 እንዲሁም 25ን ስንመለከት ዳንኤል 9 ላይ ቁጥር 27 ላይ ይሄ ሐሰተኛው መሲህ ከብዙ ሕዝብ ጋር የአንድ ሱባኤ ቃል ኪዳን እንደሚያደርግ ይናገርና በሱባኤው እኩሌታ መስዋዕቱና ቁርባኑን ያስቀራል የሚል ቃል ተጽፏል። ዳንኤል 9:27 የሚያመለክተው የአውሬውን ቃል ኪዳን ነው የሚያሳየው። ቃል ኪዳን አድርጎ የመጀመሪያው 3 ዓመት ተኩል ቃል ኪዳኑን ይጠብቅና አጋማሽ ላይ በሱባኤው እኩሌታ ቃል ኪዳኑን ያፈርሳል ይላል። ይሄ ትንቢት ዳንኤል 9:27 ላይ የተነገረው 7ኛው ሱባኤ 1 ሱባኤ 2 3 4 5 6 20 40 50 60 61 62 69 7ን 69 ጊዜ ቆጥረን 69ኛው ሱባኤ ላይ በ34 ዓመተ ምህረት ጌታ ኢየሱስ ተገደለ አይደለም። በ69ኛው ሱባኤ መሲህ ይገደላል ስለሚል ክርስቶስ በተገደለበት በ34 ዓመተ ምህረት 7ኛው ሱባኤ 69ኛው ሱባኤ አለቀች ማለት ነው። አንድ ሱባኤ ቀረች። ያቺ ሱባኤ አሁን እኛ እስካለንበት ዘመን ድረስ አልተፈጸመችም ከታሪክና ከትንቢት አኳያ። ምክንያቱም ሱባኤው ለእስራኤል ሕዝብና ለከተማዋ ለእስራኤል ነው የተነገረው። ባለፉት 2000 ዓመት ከ1948 ጀምሮ እስራኤል ወደ ሀገሯ ብትመለስም እስካሁን ድረስ በነውጥ ውስጥ ነው ያለችው።
ይህ ሱባኤ አቆጣጠር አልተጀመረም። ሱባኤው የሚጀምረው አውሬው ከሐሰተኛው ክርስቶስ ከእስራኤል ጋር ቃል ኪዳን ሲያደርግ ነው። ስለዚህ ከራእይ ምዕራፍ 6 እንግዲህ ራእይ 4 እና 5 በሰማይ ነው የሚሆነው። ራእይ 6 ጀምሮ ለአውሬው የታቀደ ቦታ ነው። በኋላም ትንሽ እገልጸዋለሁ። የሰባኛው ሱባኤ መከናወኛ ቦታ ነው። ከምን ጀምሮ? ከቸርች ኤጅ ጀምሮ ማለት ነው። ቤተክርስቲያን ከተነጠቀች በኋላ አምስተኛው ራእይ 4:1 ላይ ቤተክርስቲያን እንደተነጠቀች የሚያሳየው የሰማይ 2 ጊዜ በግልጽነት መከፈል ነው። መከፈት ራእይ ውስጥ 2 ጊዜ ሰማይ ተከፍቶ እናነባለን። አንዱ ራእይ 4:1 ነው። ሁለተኛው ራእይ 19:11 ላይ ነው ያለው ሰማይ የተከፈተው። ሁለቱም የሚፈጸምባቸው ትዕይንቶች ሰማዩ ሲከፈት የሚፈጸምባቸው ነገር ተቃራኒ ነው። የራእይ 4:1 ወደ ላይ መውጫ ነው። የራእይ 19:11 ግን መምጫ መመለሻ ነው። ሁለቱም ትዕይንታቸው የተለያየ ነው። ከ19ኛው ምዕራፍ ወደ ራእይ ማብቂያ አካባቢ አይደለም። እዚህ ጋር ስንመለከት አሁን ራእይ 19:11 ላይ ሰማይ ተከፍቶ አየሁ ይልና አምባላይ ፈረስ ነጭ ፈረስ የተቀመጠበትም የታመነ እውነተኛ ይባላል በጽድቅ ይፈርዳል ብሎ 9 ስሞችን ይጠቅስና ሐዋርያው ዮሐንስ ከሱ ጋራ ሚስቱ ክርስቶስ ኢየሱስና ሚስቱ የበጉ ሚስት ወደዚህ ወደ ምድር ሲመጡ ያሳያል። ይሄ ዳግም ምጽአት የምንለው ማለት ነው። በራእይ በነገረ ፍጻሜ ትንታኔ ክፍል 4 የምንለው ወደዚህ ሲመጡ ነው የሚያሳየው። አሁን የበጉ ሚስት የምትባለው የብሉይ ኪዳን ቅዱሳን አንድ ግሩፕ ነው። ክርስቶስ ወደ ታች ወርዶ ወደ ታችኛው ምድር ወደ አብርሃም እቅፍ ሄዶ ከአብርሃም እቅፍ አወጣቸው የብሉይ ኪዳን ቅዱሳንና ወደ አራተኛው ገነት አሸጋገራቸው። አሁን አንደኛ ተሰሎንቄ 4:14 እንደተጠቀሰው በገነት ያሉትን የብሉይ ኪዳን ቅዱሳንና ወደ ላይ በወጣ ጊዜ ምርኮን ማርኮ የወሰዳቸውን ቅዱሳንና በአዲስ ኪዳን ያንቀላፉትን ቅዱሳን ሁለቱም ትንሣኤን ኃይል ስላላዩ ወደዚህ ይዟቸው ያመጣቸውና በምድር ገጽ ትንሣኤ ያገኛሉ። እነሱ ትንሣኤ ያገኛሉ፣ እኛ እንለወጣለን። ከዛ ይሄዳሉ፣ በተዘጋጀላቸው ስፍራ ይቀመጣሉ። እንደገና 144,000 አይሁዶች ይጨምራሉ በሰባቱ ዓመት መከራ አጋማሽ ላይ። እንደገና የመከራው ዘመን ቅዱሳን ይጨምራሉ፣ ሁለቱ ነቢያት ይጨምራሉ። እነዚህ የበጉ ሚስት ይባላሉ። እነሱን ይዞ ነው የሚመጣው። እንግዲህ በበጉ ሚስት ውስጥ ቤተክርስቲያን አለች ማለት ነው። ጥያቄ ልጠይቃችሁ፣ ያስተውሉት ጥያቄ። ቤተክርስቲያን ራእይ 2 እና 3 ላይ ቤተክርስቲያን በምድር ናት። የኤጂያን ባህር አጠገባችን ነው ያለው። በጂኦግራፊው ምድራችን ላይ ነው ያለው። 7ቱ ቸርቾች እዛ ነው ያሉት። በኤጂያን ባህር ቅርጽ ላይ የተቀመጡ ናቸው። በምድር ያሉ ናቸው። አሁን በመላው ዓለም የ7ቱ አብያተ ክርስቲያናት ገጽታ በመላው ዓለም ተሰራይቷል። ራእይ 19 ላይ ቤተክርስቲያን የበጉ ሚስት አካል ሆና ወደ ምድር ከተመለሰች እንዴት ነው ወደዛ ሄደችው ብለን ጥያቄ እንጠይቃለን። መልሱ ባጭሩ ተነጥቃለች ማለት ነው። የት ጋር ተነጠቀች? ከራእይ 2 እና 3 የአጠቃላይ በዓለም ላይ ያለች የቤተክርስቲያን ትዕይንት ከተፈጸመ በኋላ ራፕቸር ሆኗል ማለት ነው። ይሄን መቀበል ያስፈልጋል። ምክንያቱም ሪል ስለሆነ እውነት ስለሆነ ማለት ነው። በስድስተኛ ደረጃ ራእይ 4:1 ላይ ቤተክርስቲያን እንደተነጠቀች የሚያሳየው በእግዚአብሔር ተስፋ 4:1 ላይ ቤተክርስቲያን እንደተነጠቀች የሚያሳየው የመከራው ዘመን ሊጀምር ስለሆነ ቤተክርስቲያን በመከራ ውስጥ እንዳታልፍ፣ ሆኖም ግን ያ የመከራው ዘመን ለእስራኤል የተነገረ ትንቢት ነው። እሺ ምን አልኳችሁ? ይሄ አሁን ኤርሚያስ 30 ቁጥር 7 ላይ እንዲህ ይላል። ኤርሚያስ 30 ቁጥር 7
ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለም። ያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል። ዘዳግም 4:30 ላይ ደግሞ በሕይወት ዘመን መጨረሻ ላይ መከራ ከተቀበልክ በኋላ ታስተውለዋለህ ይላል። ለእስራኤሎች የተነገረ የተለየ የመከራ ዘመን እንዳለ ያሳያል። ያለፈው 2000 ዓመት በጀርመን የተጨፈጨፉትም እሱ ቀላል መከራ አይደለም። ግን ወደፊት በ1260 ውስጥ በአውሬው ከ144 ሺህ አገልግሎት ጋር በተያያዘ የሚደርስባቸው ስቃይ ቀላል አይደለም። ካለፈው አልዳኑም፣ ተርፈዋል። እንደገና ደግሞ የዚህኛው የሁለቱ ቀን ከሁለት ቀን በኋላ ነው ድነት ለእስራኤል የሆነው። በሁለት ቀን ውስጥ ያልፋሉ። በሶስተኛው ነው ድነት ለነሱ የሚሆነው። እንግዲህ ይሄ ትንታኔ ይጠይቃል። አሁን እዚህ ሉቃስ 21 ቁጥር 31 ጀምሮ እስከ 36 ስንመለከት እንግዲህ አለ ጌታ ኢየሱስ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ አይደለም ያለው። እንግዲህ ፍካሪ ኢየሱስ ተብሎ በሚጠቀሱት በማቴዎስ ምዕራፍ 24፣ በማርቆስ ምዕራፍ 13፣ ሉቃስ 21 እና ራእይ ከ6 እስከ 19 የተጠቀሱት እነዚህ የመከራ ዘመናት አውሬው ከእስራኤል ጋር የምትጋፈጥበት፣ አውሬው ከእስራኤል ጋር ቃል ኪዳን የምታደርግበት 7ኛው ሱባኤ ነው። ይሄ ቀጥታ የሱባኤ ዘመን የሚመለከተው እስራኤልን ነው። ቤተ ክርስቲያን ግን ከዚህ ትነጠቃለች፣ ከዚህ ትወጣለች ማለት ነው። ሊመጣ ያለው የተባለው ማቴዎስ 24 ላይ የተጠቀሰው እንዲሆናል የሚላቸው ካለፉት ያለፈው ታሪክ አለ። አሁን ግን የ7 ዓመት መከራ ትንሽ ለየት ያለ መሆኑ ማለት ነው። ሌላኛው 7ኛው ላይ ስንመጣ 7ኛው ቤተክርስቲያን በራእይ 4:1 ላይ እንደተጠቀሰ እንደምትነጠቅ የሚያመለክተን ጥቅስ በዚህ አንደኛ ተሰሎንቄ ምዕራፍ 5 ያለው ነው። እንግዲህ እሱ ከላይኛው ሐሳብ ጋር ትንሽ ተቀራራቢነት አለው። ሲናበባ አንደኛ ተሰሎንቄ ምዕራፍ 5 ከ1 ጀምሮ እንግዲህ ቁጥር 4 እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና እኛ ግን ከቀን ስለሆነ የእምነትና የፍቅርን ጥሩን የመዳንም ተስፋ እንደራስ ቁር እየለበስን በመጠን እንኑር። ቁጥር 9 እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ ይላል። እኛ አሕዛቦች ነን፣ እኛ እስራኤሎች አይደለንም። እስራኤል ግን የእግዚአብሔርን መንግስት ስላጎሳቆለች ማቴዎስ 21 ላይ እንደምናነበው 43 ቁጥር ላይ የእግዚአብሔርን መንግስት ስላጎሳቆለች ቤታቸው የተፈታ ሆኖ ይጣላችኋል። በጌታ ስም ዕጣ የተባረከ ነው እስክትሉ ድረስ አታዩኝም አለ ጌታ። 2000 ዓመት 2 ቀን ሙሉ እስራኤል ተሰቃየች ማለት ነው። እና ይሄ የመከራው ዘመን 7ኛው ሱባኤ የሚከናወንበት የእግዚአብሔር ቁጣ የሚፈስበት ዘመን ትጠበቃለች። ግን እስራኤል የምትቀጣበት ዘመን ነው። በተለይ ምዕራፍ 11 12 ላይ ስንመለከት ይሄንን እና ከራእይ 6 ጀምሮ እስከ 19 ያለው የቁጣ ቀን ነው። እና አሁን ራእይ መጽሐፍን ስናነብ በመላው ዓለምን ሊፈትን ከሚመጣው ከፈተናው ሰዓት እጠብቅሃለሁ አለ የሚለው። እዛ ውስጥ ሆና የምትጠበቅ ቤተክርስቲያን አለች፣ በመነጠቅ ደግሞ የምትጠበቅ ቤተክርስቲያን አለች። ሌላኛው ቤተክርስቲያን በመከራው ዘመን በመከራው ዘመን ውስጥ እንደማታልፍ ያሁኗ ቤተክርስቲያን ግን በ7 ዓመት መከራ መጀመሪያ ላይ
ራእይ 4:1 ላይ እንደምትነጠቅ የሚያሳየን ጥቅስ የቤተ ክርስቲያንና የአውሬው ግንኙነት ሁኔታ ነው። እዚህ ሁላችንም ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 እና 7 እናነባለን። ቤተ ክርስቲያን ሲጥቅሱና አንብበው ራእይ ምዕራፍ 6 በከዛ ራሱ ጊዜም ይገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። ሁለተኛ ተሰሎንቄ 2:6 የሚከለክለውን የአመጽ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክለው አለ፣ የሚከለክል አለ ይላል። እዚህ ቦታ ላይ እንግዲህ የሚከለክል የተባለው ማን ነው? በደንብ እንግዲህ እንመልከተው። ምንድነው አሁን አመጽ አሁን በመጽሐፍ ቅዱስ ውስጥ ለአውሬው ከተሰጡ ወደ 18 ስሞች ውስጥ አራቱ እዚህ ሁለተኛ ተሰሎንቄ ምዕራፍ 2 ላይ እናገኘዋለን። ለምሳሌ ቁጥር 3 ላይ የአመጽ ሰው ይለዋል፣ የጥፋት ልጅ ይለዋል። ሰው ነው አውሬው፣ ሰው ነው፣ አመፀኛ ልጅ ነው። ልክ ጌታ ኢየሱስ የአብ ልጅ እንደሆነ እሱም የዲያብሎስ ልጅ ነው። ሁለቱ ስሞች ቁጥር 4 ላይ እኔ እግዚአብሔር ነኝ ብሎ ይላል። እኔ እግዚአብሔር ነኝ ባይ ማለት ከፍተኛው ከሃዲ፣ የመጨረሻው ከሃዲ። ቀጥሎ ምን ይላል? ተቃዋሚ ይላል። ቀጥሎ ምን ይላል? አመፀኛ። አምስቱ ስሞች ከ18ቱ የአውሬው ስሞች ውስጥ አምስቱ በሁለተኛ ተሰሎንቄ ምዕራፍ 2 ውስጥ ተጠቅሰዋል ማለት ነው። አሁን ይሄ አውሬ 2000 ዓመት ሙሉ ማለት ነው ቸርች እስካለችበት፣ እስካሁን ቸርች አልተነጠቀችም፣ ቸርች እስካለችበት ጊዜ ድረስ ስራውን ይሰራል። አውሬው የዚህ ዓለም ገዢ ዲያብሎስ ነው፣ ተጥሏል፣ ይገዛል። በአውሬው በኩል በሐሰተኛው ነቢይ፣ በኢሉሚናቲ፣ በተለያዩ ግሩፖች በኩል አውሬው ዓለምን ይገዛል። ዲያብሎስ ዓለምን ይገዛል፣ ግን በሚስጥር ነው። ምክንያቱም እዚህ ጋር የአመጽ ሚስጥር ነው የሚለው። የአመጽ ስራውን፣ የተቃውሞ ስራውን፣ የክፋት ስራውን፣ የጨለማ ስራውን አውሬው የሚሰራው እንዴት ነው ብለን ስንል በሚስጥር ነው። ለምን? ደብቆ ነው የሚሰራው። ለምን? ሰውሮ ነው የሚሰራው። ለምን? ሸሽጎ ነው የሚሰራው። ለምን? ቸርች እንዳታይ። ቸርች የክርስቶስ ኢየሱስ ቤተክርስቲያን የገሃነም ደጆች የማይችሏት ቸርች የዲያብሎስን ስራ፣ የአውሬውን ስራ ካየች ታፈርሳለች። ልክ አሁን እኔ 666 እኮ 49 ዓመት ነው የተዋጋሁት እኮ አስቶታ ስለሆነ ነው። እኔም ማለቀቅኩት፣ እሱም ማለቀቀኝ፣ ይዤዋለሁኝ። 666 እንዴት እንደሚሰራ አሁን በአሁኑ ጊዜ እንዴት ገንዘብ እየሰጠ መልካም ቆንጆ ሴቶችን፣ የድሮ ሴት እኮ በራፍ ላይ የምትቆመው እኮ ወሲብ ከኔ ጋር ፈጽምና ብር ስጠኝና ወሲብ ልስጥህ ነው። የድሮ ጋለሞታ ሴት ማለት ነው። የአሁኗ ሴት እኮ ኢሉሚናቲ የፈጠራት ሴት እኮ 20 ሺህ ብር 10 ሺህ ብር እሰጥሃለሁ ወሲብ ከኔ ጋር ፈጽም ነው። ወሲብ መፈጸም አይደለም ዓላማው። ከበስተኋላ ግን ያ ሰው ለዲያብሎስ፣ ለኢሉሚናቲ ገባሪ፣ ዘውታሪ፣ አጎብዳጅ እንዲሆን ለማድረግ ነው። ታዲያ ይሄ ቀላል ነው እንዴ? ሞኙ ህዝብ እኮ መጽሐፍ ቅዱስ የሌለው እኮ ግር ብሎ ነው የሚሄደው። ዋካንዳ የተባለችውን ከተማ ለመስራት $666 ትሪሊየን ተመድቧል ነው የተባለው። እግዚአብሔር ይወቅ። እንግዲህ እሱ ዲያብሎስ የገንዘብ ችግር የለበትም እና ስራውን ይሰራል። የጨለማ ስራውን፣ የክፋት ስራውን አውሬው ይሰራል። እንዴት ነው የሚሰራው? በሚስጥር ነው። ከማን ይደብቃል? ከቤተ ክርስቲያን። ስለዚህ የሚከለክል አካል አለ ማለት ነው። ማን ነው ይሄ አካል? ቤተ ክርስቲያን ነው። አንዳንድ ሰዎች ይሄንን የሚከለክለው የሚለውን ማን ነው አውሬው እንዳይሰራ፣ በግልጽ እንዳይሰራ የከለከለው የሚለውን አንዳንዶቹ መንግስታት ናቸው ይላሉ። አንዳንዶቹ አባቱ ዲያብሎስ ነው ይላሉ። አንዳንዶቹ እግዚአብሔር ነው፣ እግዚአብሔር ሰዓት ሳይደርስ አልፈቀደለትም ይላሉ። አንዳንዶቹ ሁኔታ ሰርከምስታንስ ነው ይላሉ። አንዳንዶቹ መንፈስ ቅዱስ ነው ይላሉ። አንዳንዶቹ ቤተ ክርስቲያን ነው ይላሉ። የቱ ነው እውነት? አውሬው በግልጽ እንዳይሰራ፣ ስራውን በሚስጥር እንዲሰራ 2000 ዓመት ሙሉ ማለት እኮ
ድሮም ቢሆን ማለት ነው በሚስጥር ነው የጨለማ ስራ የሚሰራው። ለምንድን ነው? ማን ነው የከለከለው? መንግስታት ናቸው? አይደለም። አውሬው ራሱ ነው? አይደለም። አባቱ ዲያብሎስ ነው? አይደለም። ሰርከምስታንስ ነው? አይደለም። መንፈስ ቅዱስ ነው? አይደለም። ማን ነው? ክርስቶስ ኢየሱስ የመሰረተው ቤተክርስቲያን ነው። አውሬው በነፃነት በግልጽ እንዳይሰራ የከለከለው ቤተክርስቲያን ነው። ቤተክርስቲያን ምን ይላል እዚህ ጋር ሁለተኛ ተሰሎንቄ ላይ ብቻ ከመንገድ እስኪወገድ የሚከለክላል ይላል። አውሬው የሚከለክለው ቤተክርስቲያን ነው። ቤተክርስቲያን ግን አንድ ቀን ከመንገድ ይወገዳል አይደለም የሚለው? ቤተክርስቲያን ምን ይሆናል? ከመንገድ ይወገዳል ነው። በሰባቱ ዓመት መከራ በሰባኛው ሱባኤ አውሬው ራሱ አለ፣ አባቱ ዲያብሎስ አለ። እግዚአብሔር አብም አይወገድም፣ መንፈስ ቅዱስም አይወገድም። ቤተክርስቲያን ግን ትወገዳለች። ቴክን አፕ ነው የሚለው በጣሊያንኛው ራፔመር ቱ ቢ ቴክን አፕ ቨርቲካል ሪሌሽንሺፕ ማለት ነው። ትሄዳለች ቸርች ከክርስቶስ በአየር ለመቀበል ይላል። በአየር ከተቀበልነው በኋላ ነው ለሺህ ዓመት ለመንገስ የምንመጣው እኮ። በአምባ ላይ ፈረስ ተቀምጠን አይደለም ወደ ሰማይ የምንነጠቀው። የለም እንዴት አልተጻፈም? ከሞት እንነሳለን፣ ክርስቶስ ኢየሱስን አካል የሚመስል አካል እንለብሳለን። ጌታን በአየር ተቀብለን ተመልሶ ይዞ ይወስደናል። ከበጉ ሰርግ በኋላ ጥሩ ቀጭን የተልባ እግር ልብስ ከተሰጠን በኋላ በአምባ ላይ ፈረስ ተቀምጠን ነው የምንመጣው። መነጠቅ አንድ ትዕይንት ነው፣ ዳግም ምጽአት ሌላ ትዕይንት ነው። በሁለቱ መካከል ከ7 እስከ 10 የሚደርሱ ልዩነቶች አሉ። እና ይሄ አውሬው ሐሰተኛው ክርስቶስ የሚከለክለው አሁን ድረስ የሚከለክለው አሁን ድረስ አለ። የሚከለክለው አሁን ድረስ አለ። ማን ነው? ቤተክርስቲያን ነው የሚከለክለው። ግን አንድ ቀን ቤተክርስቲያን መከልከሉን ያቆማል ማለት ነው። አሁን ልክ ቤተክርስቲያን ስትነጠቅ ማለት ነው። ቤተክርስቲያን ስትነጠቅ ሁለቱ ነቢያት የሉም። እነሱ ከ3 ዓመት ተኩል በኋላ ነው የሚመጡት። 144,000 አይሁዶች ገና ነው ከአውሬው ጋር የሆነ ስምምነት የ7 ዓመት ቃል ኪዳን ተደርጎ ብዙ ሄደው ወደ መጨረሻው 3 ዓመት ተኩል አካባቢ ላይ ነው የሚቃወሙት። ግን በጣም ብዙ ሰዎች ወደ ንስሐ ይመጣሉ። እስከዛ ድረስ ግን አውሬው ስራውን ይሰራል። አንድ ግን እዚህ ቦታ ላይ ቁጥር 7 የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ ይላል። የአመጽ ምስጢር ትንሽ ስለ ምስጢር እናውራ። ምንድነው ይሄ የአመጽ ምስጢር? ለምንድነው አንድ ስለዚህ ከምስጢር ጋር በተያያዘ እንደው ዲያብሎስ አሁን ለምሳሌ ኢሳይያስ 14:12 ላይ ስንመጣ አንተም በልብህ አይደለም ይለው። ዲያብሎስ ስራውን የሚሰራው በምስጢር ነው። ጌታ ኢየሱስ በዮሐንስ 10:10 ላይ ሌባ አይደለም ያለው። ዲያብሎስ ስራውን የሚሰራው በጨለማ ነው። ዲያብሎስ ክፉ ስራውን ይፋ አድርጎ አይሰራም። ክርስቶስ ኢየሱስ እኮ ወደ ምድር የመጣው እኮ ይሄን የጨለማ ስራ ይሄን የክፋት ስራ ብርሃን ሊያበራበት እኮ ነው የመጣው። ከሄደ በኋላ እኮ ቤተክርስቲያን እናንተ የዓለም ብርሃን ናችሁ ያለው የክፉ ስራ ላይ እኮ እንድናበራ እንድናንጸባርቅ እኮ ነው። ባካችሁ እናንተ ቅዱሳንን የምትሉ በጣም አሳዛኝ ነገር አያለሁና 70-60 ዓመት ለምትኖሩባት ለዚች ለተበላሸች ዓለም የጌታን ስም እንዳታሰድቡ ተጠንቀቁ። አሁን ለምንድነው አውሬው በሚስጥር የሚሰራው? አውሬው የአመጽ ሚስጥር አለ የሚለው አባቱም በሚስጥር ስራ ስለሚሰራ። ለምን? የጨለማ ኃይላት ናቸው እነሱ። የክፋት መንፈሳዊ ሰራ አባቱ ዲያብሎስ በሚስጥር ነው የሚሰራው። ሌባ ስለሆነ ሌባ በ6 ሰዓት መጥቼ ሰርቃለሁ ተጠንቀቁ አይልም። አሁን ራሱ ይሄ በዚች በራእይ 17 ላይ የምንመለከታት እና ሐምራዊ ልብስ ለብሳ በአንድ አውሬ ላይ አንድ ሴት ተቀምጣ አየሁ ይላል። እቺ ሴት በቅዱሳንና በነቢያት ደም ሰክራ አየኋት ይልና ምስጢር የሆነ ስም የጋለሞታዎችና የምድር ርኩሰት እናት። ልብ በሉ ጋለሞታ
በምድር ገጽ ያሉ እርኩሰቶችን በሙሉ የምታመርተው እቺ ጋለሞታይቱ ቤተ ሰይጣን ቤተክርስቲያን ነች ማለት ነው። ጋለሞታይቱ ቤተክርስቲያን ጋለሞታ የቤተክርስቲያን የሰይጣን ወዳጅ ማለት ነው። እሷ የምትሰራው በሚስጥር ነው የምትሰራው። ኢሉሚናቲዎች የኢሉሚናቲ መስራች አዳም ሻውት ይባላል። አዳም ሻውት ምን አለ መሰላችሁ? አንድ ጊዜ ሲናገር the order of our success lies in our secrecy አለ። ምን አለ አዳም ሻውት? በ1779 የኢሉሚናቲን እንትን የመሰረተ አዳም ሻውት ነው። ጀርመናዊ ነው። በ20 ዓመቱ ነው እሱ ዶክትሬቱን እየተቀበለው። የጻፋቸው መጽሐፍት በጣም ከሲኦል የተመረጡ መጽሐፍቶች ናቸው። ምን አለ? the order of our success የስኬታችን ሚስጥር የተከማቸበት ቦታ ነገርን መሰወር ነው። ልክ እንደ አባቱ እንደ ዲያብሎስ እንደ አውሬው አዳም ሻውት በሚስጥር ነው የሚሰራው። አሁን ያሉት ኢሉሚናቲዎች እኛ እንዳናቀባው ይሄን ያህል ገንዘብ እንሰጣቸዋለን፣ ይሄን ያህል ብር እንሰጣቸዋለን፣ ይሄን ያህል ሚሊዮን ብር እናሳፍሳቸዋለን፣ ብድር እንሰጣቸዋለን፣ ሀብታም መሆን አትፈልጉም፣ ብልጽግና ውስጥ መግባት አትፈልጉም ይሉናል። በሚስጥር ነው የሚሰሩት። ከበስተኋላ ያለ ነገራቸው ቺፕ ሊገጥሙብን ነው የሚሰሩት። ከበስተኋላ ያለ ነገራቸው እኛ እናቀዋለን። ግን ጌታ የተመሰገነ ይሁን። እንግዲህ ይሄን ስንመለከት አሁን በራእይ ምዕራፍ 4:1 ላይ ቸርች እንደተነጠቀች የሚያመለክተን አውሬው ቸርች ሳትነጠቅ አውሬው መምጣት ስለማይችል ነው። ሁለተኛ ተሰሎንቄ ምዕራፍ 2:6 እና 7 ከፍተኛ መዘናጉል ነው። ከፍተኛ አርጊውመንት አለበት እዚህ ትክክለኛ ማለት ነው። የኛ መነጠቅ ለአውሬው መምጣት ወሳኝ ነው ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ቀጣዮቹን ደግሞ በሚቀጥለው እናያለን። እስቲ እንጸልይ። ከፍ በል እውነተኛ አምላካችን እግዚአብሔር ስምህ የተባረከና የተቀደሰ ይሁን። የነገስታት ንጉስ የጌቶች ጌታ አለቆች አለቃ እናከብርሃለን። የዲያብሎስን ሚስጥር ስለገለጥክልን የቤተ ክርስቲያን አካል አርገህ ስላቆምከን የአመጽን ስራ ምናፈርስ ምንቃወም ሰዎች አድርገህ ስለተከልከን ስምህ ከፍ ከፍ ይበል። እናመሰግንሃለን በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ